ከሁሉም መልክሽ የትኛው እንደምወድልሽ ታውቂያለሽ? የት ነው? ይሄ ከእንቅልፍሽ ትንሽ ያለው መልክ አለ አይደል? እሱ መልክሽን በጣም ነው የምወደው። እሱን ታዲያ ዘላለም እንድታየው አይደል? እኔ ምን እናቴ፣ ቆይ ዛሬ ምን ተገኝቶ ነው እንደዚህ ደስታ በደስታ ሆንሽ? አንተ ማኖር ብቻ ደስተኛ ያደርገኝም ብላል። እንደዚህ እያልሽ በፍቅር ቅልጥ አታድርጊ። በቃ ዛሬ ሳስበው እንደዚህ ከሆነ ቆይተናል። ለምን ከነዋሪ ጋር አሪፍ ጊዜ አናሳልፍም ብዬ አሰብኩ። ቁርጥልሽ እሺ፣ ፈጥኖ ደራሿ ቶሎ ደረስክላት አይደለ? ምን ነው ትንሽ ቀደም አትልም ነበር ሳልጎዳት? ሰኒ ተረጋጊ። ምንድን ነው የተሞላሽ ነች። ግን ደግሞ እነሱም ወደው አይደለም እንደዚህ ሆኑት። አንዳንድ የሚያጋጥሟቸው ሴቶች እሺ ስለሚሏቸውና ፈቃደኛ ስለሚሆኑላቸው ሁሉም ተመሳሳይ ይመስላቸዋል። ለዛ ነው ከአንድም 2-3 ጊዜ እኮ መጥቶ አልፈልግም አልኩት። በመቁረቢያ ጊዜው እዚህ መጥቶ እኔ ጋር ይጃጃልብኛል። እሺ በቃ አሁን ተረጋጊ። ባልፈነክተው ኖሮ ግን ማለት ነው ይቆጨኝ ነበር። እሺ ምን ፈንክተሽው ነበር? ብዙም ባይሆን በድንገት እንዲጫር ነገር አድርገዋለሁ። እና እንደዚህ አድርገሽ ነው አልፋታም ያለሽ? እኔ ምን እልህ ነው መሰለኝ አለበት። ሶሲ የማትወጣው ችግር ውስጥ ገብታለች። ጽናት እንዲህ በቀላሉ ትዳሬን ስታፈርሽ ዝም ብዬ አልመለከትሽም፣ ዋጋሽን ሰጥሻለሁ ባለችው መሰረት በበርበሬ አጥናት ትገኛለች። ከስራ ባልደረባው ጋር ተጣላ። በሃና ጉዳይ ከመጣ የሰራተኞችን ደህንነት ማስከበር ያለብኝ እኔው ራሴው ነኝ። ስለዚህ አንተን አምኜ ሳይሆን ፈጣሪን አምኜ ነው ይህን ስራ የጀመርኩት። ስራ ይበደላል ብዬ ልጅቷን ያለ ፍላጎቷ ስትገደድ ዝም ብያ ላይም ስራው መቋረጥ ይችላል በማለት ሰውየውን መርጨት ያለ ንግግር ተናግሮታል። ሰኒ ፍቅሯን በጉልበቷ እያስከበረች ትገኛለች። በጆከር ከመጡብኝ 70 ብሬ ነው የምሰዳቸው ማለቷ ጆከርን ያጎረሰችው ልጅ ዱላም ቀርቦባታል። አሁን ላይ አንቺ እንደምታስቢው አይነት ነገር አይደለም ብለው ለማስረዳት ቢሞክሩም ሰኒ ግን አልሰማችሁም ብላለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዙ ትርፍ ይበል እያልኩ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለስራው አዲስ ጀማሪ እንደመሆኑ መጠን ሁሉንም ሰዎች በአንድ አይኑ ነው የሚያየው። ክፉም ይሁን ደግ የሚመጣውን ሁሉ ፈገግ እያለ ለማስተናገድ ዝግጁም የሆነ ይመስላል። በዚህ አጋጣሚ አንዲት ሴት መንገድ ላይ ጫማ የተበጠሰብኝ በማለት ወደሱ ሊስትሮ ታመራለች። የኔ እህት በማለት ፈገግ ባለ አንደበቱ አስተናግዷታል። በቃ እኔ ልስፋለሽ፣ ገንዘብ ግን የለኝም፣ ቤቴ ግን ቅርብ ነው፣ መጥተህ መውሰድ ትችላለህ ወይ በማለት ጠየቀችው። ቅርብ ከሆነ ታመጭልኛለሽ፣ ያለዛም ደግሞ ነገ ከነገ ወዲያ ማምጣት ትችያለሽ። አሁን ግን ጫማሽ ይሰፋለሽ፣ ለምን በባዶ እግርሽ መሄድ የለብሽም፣ ሊስትሮዎች ተቀምጠም በማለት ተናግዳታል። በትትናው የተገረመችው ሴት ታዲያ ለምን አሁን ምሳህን አምጥቼልህ በዛው አብረን አንበላም በማለት ምሳም ታመጣለትና ታጎርሰዋለች። በዚህ አጋጣሚ ሰኒ ምግብ ሰርታ ወደሱ ስታመራ ነበርና በድንገት ፌስ ቱ ፌስ ታያቸዋለች። ጆከርም ብዙ ከተገደረደረ በኋላ አሁን ላይ መጉረሱ ለምን አስፈለገ፣ ለምን የራሳችን አንበላም ቢላትም ልጅቷ ግን ልትሰማው ስላልፈለገች እሱም ጎርሶላታል። እናም ችግር ተፈጠረ። ሰኒ በፍቅር የመጣውን አላሳልፈውም ብላለች። ጆከርንም ተጣልተው ትገኛለች። አሁን ላይ በቀላሉ ላልፈው አልፈልግም፣ እንዴት ዝም ብለህ አፍን ከፍተህ ትጎርሳለህ በማለቷ ሁለቱ ተጣልተው ግብ ገጥመዋል። ጽናት ነገሩን ዞር ብላ ካየችው በኋላ ፍቅሯን እንደገና ማደስ እንዳለባት ስለተሰማት ባሏንም ሰርፕራይዝ እያደረገችው ነው። ወደ ቢሮ ከመሄዱ በፊት ምግብ ካቀረበችለት በኋላ ኪራዬ አሁን ላይ ያንተ ብቻ ነኝ፣ የማንም አይደለሁም፣ ከማንም ከምንም በላይ ወድህና አፈቅርሃለሁኝ በማለት ቃላቶቿን እያጅጎደጎደች ነው። ኪራም በሷም በቃላቶቿ እንደሚማረክና ከሷ በላይ ማንንም ሰው እንደማይወድ እሱም እየሰነዘረላት ይገኛል። ወድሽና አፈቅርሻለሁኝ፣ ያላንቺ ማንንም ማየት አልፈልግም፣ ጋታ ይግባሽ በማለት ተስፋም እየሰጣት ነው። ጽናትም በሐሳቡ ተስማምታለች። በወሬያቸው መካከል ታዲያ ሶሲ ስልኩን ትደውለዋለች። ጽናትም ምግብ እየበሉ ስለነበረ ስልኩን ለማየት አልተቸገረችም። እች ሴት እስካሁንም ትደውልሃለች ወይ በማለት ታፋጥጠዋለች። ኪራም ክፉኛ ደነገጠ። ሶሲ ጋር ተደዋውለው እንደማያውቁና ግን ደግሞ አሁን ሰው እንደሚያስፈልጋት እየነገራትም ነበር። ከድሮ ድርጊቷ እየተቆጠበች ትመስላለች። አሁን ላይ ሰው ብቻ ነው የምፈልገው በማለት ብዙ ጊዜ ትቀርበኛለች፣ እኔ ግን አልፈለኳት። ዶም ነገሩን ግልጽና ግልብ ያደርግላትም። ጽናት ግን አርፋ እንደማትቀመጥና ከሷ ጋር ያለውን ግንኙነት እንዲያቋርጥ ቆጫ ብላም ታዋራዋለች። እሱም እንግዲህ ካንቺ ውጪ ወደ ውጪ ያልሽኝን ተግባራዊ አደርጋለሁ ብሏታል።
ጽናትም የኪራ ንግግር አሳማኝ ሆኖ ስላገኘችው ሂድ በቃ ስልኩን ስለደወለችልህ ብሩን ስጣትና ተመለስ፣ እኔ ደግሞ እስከዛው ቡና ላፍላለህ በማለት ትሸኘዋለች። ኪራ ግን ጥሩ ፊት ይዞ አልተመለሰም። ሶሲ ተዘጋጅታበት የመጣችውን ቃላት እያጅጎደጎደችለት ነው። አሁን ላይ ጽናት ላንተ አትገባህም፣ እሷ ድስት ፈቅፋቂ ናት፣ ስለዚህ የምታፈቅርህን ብትፈልግ ይሻላል በማለት ትነግረዋለች። ኪራም በመረጋጋት ትዳሬ ውስጥ አትግቢብኝ፣ ትዳሬን የሚመራው ራሴ ነኝ፣ ስለዚህ ሌላ ሰው አያስፈልገኝም ብሎ ቢከራከራትም እሷ ግን ከላይ እየተነፈሰች ስለሆነ በጥፊም ቀላቅሏታል። ከቤት ኪዶም ክፉኛ ስለተናደደ የተፈለውን ቡና አልጠጣም ወደ ቢሮ ልገባ ነው በማለት አስቀምጧትም ይሄዳል። ጽናትም ሶሲን እገልሻለሁ በማለት ዛተችባት። እንደ እብድ እያደረጋት ነው። እንዴት ብለህ ለሰው አፍህን ከፍተህ ትጎርሳለህ በማለት አምባጓሮ ፈጥራለች። እሱም ለማስረዳት ቢሞክርም እሷ ግን አልሰማህም አለችው። ጆከርም ፍቅር ቢኖርበትም ግን ደግሞ ነገረ ስራዋ ስላናደደው ለምን ትቸኩያለሽ በማለት ነገሮችን ለማብራራት ቢሞክርም እሷ ግን ያንተና እኔ ግንኙነት እዚህ ጋር ቢያቆም ይሻላል በማለት ተስፋ የሚያስቆርጥ ንግግር ተናገረ። ጆከር ክፉኛ ደነገጠ። እንደዚህ የምትቀኝና የምትንጨረጨሪ ከሆነ ነገሮችን በእርጋታ የማታያቸው ከሆነ ፍቅራችን ዘለቄታ አይኖረውም፣ ስለዚህ ተረጋጊ በማለት እሷን ያረጋጋታል። እምሩ አሁን ላይ ደብድ እያደረጋት ነው። ናሆም ወደ ባለቤቱ ለመሄድ ምንም አይነት ምክንያት አይኖረውም። ልጅ አለው፣ እሷም ደግሞ ቆንጅዬ ናት ማለት መብራት በማጥፋት ራሷን ጠምጥማ አልጋ ላይ የተከዘች ትገኛለች። እንግዲህ የቤት ሰራተኛ ለምንድነው ራስሽን የምትወቅሽው? ከተማ ውስጥ ቁጭ ብለሽስ የብቻሽን የምታንሰላሲ ለምንድነው በማለት ትቆጣታለች። አንቺ ከምንም ከማንም በላይ ቆንጅዬ ነሽ፣ መውለድ ባትችይም እሱ ጋር በፍቅር መኖር ግን ትችያለሽ፣ ጎበዝ ሁኚ በማለት የመከረቻት ነው። አሁን ላይ እምሩ ራሴን ማዘጋጀት አለብኝ ብላም ተነስታ አምራ ተኩላ ባለቤቷን ለመጠበቅ ሽርን ጉድ እያለች ነው። ከሌኒ አንቺ ትበልጫለሽ በማለት ብርታት ሰጣታለች። እምሩ አምራ ተኩላ ተሽቀርቅራ ብትቆየውም አንቺ ግን ከጧት ስትነቂ ነው እንጂ የምትመችኝ፣ እንደዚህ ተኳኩለሽ አትመችኝም በማለት ኩምሽሽ አድርጓት። ሩም ከጧት ስነሳ ያየኸውን ፊት ዘላለም ስለምታየው ለየት ብዬ ልጠብቅህ ብዬ ነው በማለት በፈገግታ ታሰናብተዋለች። እሱም ታምረሽ ተኩለሽ ተምትቆይኝ ዝም ብለሽ ብትቆይኝ ለኔ ውብነሽ በማለት ገልጽላታል። እምሩም እነዚህን ቃላቶች ስለሰማች በጣም ደስ ብላታል። ናሆማ ካንተ ጋር ዘላለሜን መኖር ፈልጋለሁ፣ ወድህና አፈቅርሃለሁ በማለት ፍቅሯን እየገለጸችለት ነው። ብሮም ከኪራ ቢሮ ከመጣ በኋላ አሁን ላይ እህታችን ማጽናናት አለብን፣ ከጓደኛዋ እንዲሁም ከፍቅረኛዋ ጋር ስለተኮራረፈች ታላቅ ወንድም እንዳላት እንዲሰማት ማድረግ አለብን በማለት ኪራ ጋር እያወሩ ይገኛሉ። አሁን ላይ እህታችን በጣም ጠንካራና በራሷ መወሰን የምትችል ልጅ ናት፣ ስለዚህ የኛ ጣልቃ ገብነት አያስፈልገውም ቢልም ካብሮን ግን እኛ እናስፈልጋታለን በማለት መልሶለታል። እሷ በራሷ መወሰን ብትችልም ግን ደግሞ ሰው እንዳላት እንዲሰማት ማድረግ መቻል አለብን በማለት በሐሳብ ተስማምተዋል። ውድና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።